እንዴት ናችሁልን? ተመልሰናል። ዛሬም ትወዱታላችሁ ብለን ያሰብነውን ሌላ ቆንጆ ድራማ ይዘንላችሁ መጥተናል። ቪዲዮንም ላይክ ማድረግና ቻናሉንም ሰብስክራይብ ማድረግ አትርሱ እያለን ይህንን ቆንጆ ፊልም ጋበዝናችሁ። ፊልሙ ሲጀምር ኤሚ የምትባል ቀበጥና ግራ የምታጋባ ልጅ እናያለን። ኤሚ 3ኛ ዓመት የባዮሎጂ ተማሪ ስትሆን ጎበዝ ብትሆንም በጣም የዋህና ልጅነት ያለባት እንዲሁም በምናቧ የሌለ ነገር የምትፈጥር ልጅ ነበረች። አንድ ቀን በክፍል ውስጥም ዶክተር ሊም ስለ መድኃኒት አይነቶችና ስለ አደገኛ እጾች ጉዳት ትምህርት እየሰጡ ያለ የኤሚ ግራ የሚያጋባ አስተሳሰብና ምናብ መረበሽ ጀምሯል። ለምንድነው ዶክተሯ ስለ አደገኛ እጽ የምታወራው? ተማሪዎቿ እንደላላ አድርጋ ልታሰራን ትፈልጋለች እንዴ? በማለት ለራሷ ማውራት ትጀምራለች። ዶክተሯም ኤሚ ትኩረት እንዳልሰጠቻት ስለምታውቅ ምን እያልኩ ነበር ብላ ትጠይቃታለች። ኤሚ በድፍረት ተነስታ ዶክተር ከንግግርሽ ጋር ሙሉ በሙሉ አልስማማም፣ ተማሪዎችን ወደዚህ የተሳሳተ መንገድ እንድትመሪ አልፈቅድልሽም፣ እንደ ፕሮፌሰር ህይወታችን ልታጠፊ አትችይም በማለት ስትጮህባት ዶክተሯ በሰማችው ነገር ግራ ተጋብታ ማንን የምታናግሪው ብትላትም እሷ ግን ደሞዝሽ ካልበቃሽ እኔ እረዳሻለሁ እንጂ ወደ ጥፋትም አትመሪንም ብላ ነገሩን ጭራሽ ታባብሰዋለች። በዚህ ምክንያት ዶክተሯ በንዴት ከክፍል ተስወጣትና ተማሪዎቹም በልጅቷ እንግዳ መናብ ይስቁባታል። እሷም ከክፍል ወጥታ አብራት የምትማረው የአክስቷ ልጅ ማሪያ ጋር ተቀምጣለች። ማሪያ ወላጆቿ ስለሞቱ ከኤሚና ከእናቷ ጋር ነበር የምትኖረው። ማሪያም ለምንድነው ቀድመሽ ወጣሽው ብላ ስጠይቃት ዶክተሯ ቀድማ ጨርሳኗ ብላ ለመመለስ ብትሞክረም እሷ ግንኙነቱን እስክትነግራት ድረስ ወጥራት ይዛታለች። በመጨረሻም ኤሚ የዶክተሯን የጥፋት ፕሮጀክት እንዳከሸፈችው በሚመስል መልኩ ሁኔታውን አዛብታ ትነግራታለች። በዛው ሰዓትም ኤሚ ወደ ዶክተር ሊም ቢሮ እንድትመጣ መልእክት ይደርሳትና ማርያም በሞኝነትሽ ምክንያት ወደ ኪንደርጋርተን ልትመልስሽ ነው በቃ ብላ ስታሽፍባት፣ ኤሚ ግን በራሷ ዓለም ስለምትንቀሳቀስ እጾቹን ሸጥላት ልታስገድደኝ ይሆን እንዴ በሚል ፍርሃት ወደ ቢሮዋ ትሄዳለች። ቢሮ ውስጥ ሆናም እንዳለች ቤቢ ሻርክ እያለች ስትዘፍን ዶክተሯ ትመጣና ወዲያውኑ እባክሽን ወደ ኪንደርጋርተን እናትመልሽኝ ካልበለዚያ አብሬሽ እሰራለሁ ብላ ትለምናታለች። ዶክተር ሊም በኤሚ ሁኔታ ተስፋ በመቁረጥና በመበሳጨት ከአንቺ ጋር የመነጋገር ፍላጎቴን አጥቻለሁ ትላታለች። ኤሚ ግን ሁልጊዜም በትምህርቱ አንደኛ ስለምትወጣ ዩኒቨርሲቲው አንድ ውሳኔ ላይ መድረሱንም ትነግራታለች። የዩኒቨርሲቲው ተወካይ ወይም አምባሳደር ልናደርግሽ ወስነናል ስትላት፣ ኤሚ ግን አሁንም ነገሩን አዛብታ አመሰግናለሁ፣ ወደ ኪንደርጋርተን ሳይሆን ወደ አንደኛ ደረጃ ልትልኩኝ ነው ማለት ነው በማለት ዶክተሯን የበለጠ ታሳብዳታለች። ዶክተር ሊም ለኤሚ አንድ ከባድ ተልዕኮ ይስጧትና ተልዕኮም ሮዜል የተባለ ትልቅ ድርጅት በዩኒቨርሲቲው ላይ ኢንቨስት እንዲያደርግ ማሳመን ነበር። የዚህ ድርጅት ባለቤትና ዋና ዳይሬክተር ደግሞ ማርኮ ሮዜል ይባላል። ማርኮም እጅግ መልከ-መልካም ወጣት ቢሊነርና በሴቶች እጅግ የሚፈለግ ቢሆንም ጸባዩ ግን በጣም ጥርጣሬ የሚበዛበትና ቁጥብ ነበር። ማርኮ በቅንጦት መኪና ወደ ድርጅቱ ሲመጣ ሁሉም በአድናቆት ይመለከቱታል። እሱም በአሁኑ ሰዓት ለትዳር የሚሆነውን ጓደኛ እየፈለገ ቢሆንም ረዳቱ ያቀረበችለትን የሴቶች ዝርዝር በሙሉ ግን አልወደድኳቸውም በማለት ወደ ቆሻሻ መጣያ ይጥለዋል። እሱ አሁንም ድረስ ፊዮና የምትባለውን የቀድሞ ፍቅረኛውን እያሰበ በናፍቆት ይቸገራል። ሰኞ ዕለት ከዩኒቨርሲቲው ተወካይ ከኤሚ ጋር የነበረውን ቀጠሮም ጊዜ የለኝም በማለት ሰርዘዋል። በሌላ በኩል ዶክተር ሊም ለኤሚ ይሄ ምስጢራዊ ጉዳይ ነው፣ ከተሳካልሽ ትልቅ የትምህርት እድል ታገኛለች ብለው ቢነግሯትም እሷ ግን በሞኝነቷ አሁንም ዶክተሯ ስለ እጽ ንግድ እያወራች ነው፣ ነገሩ ሚስጥር ነው የተባለውም ለዛ ነው ማለት ነው የሚለውን ጥርጣሬ አልተወችውም። የክፍል ጓደኛዋ ያንግ ደግሞ ሊንን የሚወዳት ቢሆንም ኤሚ ግን ስለ ማርኮ ድርጅት ስትመረምር ግራ ገብቶ ሲጠይቃትም ሚስጥር ነው፣ ከዚህ በላይ ማውራት አልችልም፣ እርቦኛል፣ በቃቻው ብላው እየሮጠች ትሄዳለች። እናቷም ከማሪያ ጋር ሆና ልጇ በተለመደው ሰዓት ቤት ሳትደርስ ስትቀር ትታቸው የጠፋች መስሏት ተጨንቃ መጮህ ትጀምራለች። ኤሚ ስትደርስም እናቷ ለምንድነው የቆየሽው? አምቡላንስ ሲጠራ እንዴት ትውስታሽን አጣሽ? ደህና ነኝ፣ ለምንድን እንደዚህ ተጨነቅሽው? ሰኞ ለትልቅና ሚስጥራዊ ስብሰባ አለብኝ ብላ በኩራት ትነግራቸዋለች። የቀጠሮው ቀን ደርሶም ኤሚ የድርጅቱን አድራሻ ለማግኘት ካርታ ይዛ መንገድ ላይ ስትሄድ በምናቧ የድርጅቱ ዳይሬክተር ማርኮ ሽማግሌና መላጣ መሆን አለበት ብላ አስባ ነበር። ስትደርስ ግን መታወቂያ ስለሌላት ዘበኛ ወደ ውስጥ እንዳትገባ ይከለክላትና ወደ ቤቷ ልትመለስ ስትል ስለምትበላው ምግብ እያሰበች መንገድ ስትሻገር በከፍተኛ ፍጥነት ከሚመጣ መኪና ጋር ከመጋጨት ለትንሽ ትተርፋለች። መኪናው የራሱ የማርኮ መኪና ነበረ። ማርኮ ፍሬኑን በድንገት ረግጠው ሲያቆም ኤሚ መሬት የተቀመጠ አይኖቿን ትጨፍንና እሱም ከመኪና ወርዶ ምን እያረግሽ ነው ብሎ ሲጠይቃት እሷ ግን በድራማ የታጀበ ንግግሯን ትጀምራለች። የሞተች መስሏትም ገነት ውስጥ ነኝ፣ አንተ ደግሞ መልአክ ነህ፣ ልታድነኝ ነው ወይስ ልትገለኝ ነው የመጣኸው እያልሽ ግራ ታጋባዋለች። አይኖቿን ስትከፍት ግን ቆንጆና መልከ-መልካም የሆነ ሰው ከፊቷ ቆሞ ታይና በህይወት በመኖሯ ደስ ይላታል። በዛው ሰዓትም አንድ የጎዳና ተዳዳሪ ህፃን እርዳታ ሲጠይቃትም ለራሷ እንኳን ሳይበቃት ያላትን ብር ለህፃኑ ትሰጠዋለች። ማርኮ ይህንን ደግነቷን ሳይም እኔ ያደርስሻለሁ ማገናዘብ ያልፈጠረባት ኤሚ ግን በሞኝነቷ ማርኮ ሊያዝላት የፈለገ መስሏት ጀርባው ላይ ስትዘል
እብድነሽ እንዴ? በመኪና ነው ያልኩሽ። ኤሚ በመኪና ውስጥ ገብታ በሹፌር ወንበር ላይ ስትቀመጥ መቋቋም አቅቶት በቃ ከአንቺ ጋር ከተገናኘው ጀምሮ ቀን የተበላሸ በማለት ወደ ትክክለኛ ወንበር ያስገባታል። በመንገድ ላይ ያሉም ኤሚ ማርኮን ልታፈነኝ ነው እንዴ ወይስ ስትገለኝ ነው? ለነገሩ ዛሬ እንደመሞት አውቅ ነበር እያለ ስታወራ ጭንቅላትሽ ውስጥ ችግር ያለ መስሎኝ ሆስፒታል ወስድሽ ነው ብላ ሽፉባታል። ኤሚ በመጨረሻ ሚስጥሯን ለማርኮ ልታካፍለው ተወስንና ዶክተሬ እጽ እንድሸጥ ልካኝ እኮ ነው ስትለው ማርኮ በድንጋጤ ምን እጽ? የምን እጽ? አዎ ሚስጥሩ ልንገርህ፣ ለዩኒቨርሲቲ ተወካይ ሆኜ ወደ ሮዝል ድርጅት ልሄድ ነው። ዳይሬክተሩ ደግሞ ማርኮ የሚባል መላጣና አጭር ልክ እንዳሳማ የሆነ ሰው ነው በማለት የድርጅቱን ባለቤት ራሱ ማርኮን እየሰደበችው በምናቧ የፈጠረችውን ስትነግረው ጨጓራው ተልጦ ውጪ 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 እያለ ከመኪናው እንድትወርድ ቢነግራትም እሷ ግን እንዴት ጥለኸኝ ትሄዳለህ? ገንዘቤን እኮ ለህፃኑ ሰጥቼዋለሁ ብላ ስተከራከረው ማርኮ ራሱ ላለማሳመም ሲል ገንዘቡን ሰጥቶ እንድትሄድ ቢነግራትም እንዴት ወደ ድርጅቱ ሄዳለሁ? ማፒን እኮ አጥቼዋለሁ ስትለው ደግሞ ምርጫቱ ከእሷ ጋር መሄዱን ይቀጥላል። ድርጅቱ ጋር ሲደርሱም ኤሚ እዚህ ነው እንዲህ አንተም የምትሰራው የዛ መላጣና ክፉ ዳይሬክተር ሹፌር ነህ ማለት ነው እያለችው አሁንም ማርኮን መሳደባ የምትቀጥልም እሱ ግን ነግቢ ብላትም ዘበኛው አሁንም ኤሚ እንዳትገባ ሲከለክላት መረበሽ ትጀምርና ተመልሶ መጥቶ ጥበቃውን በማባረር እሷን ልትገባ ያረጋታል። ከዛም ኤሚ ጥበቃውን ግራ ስታጋባው ቆይታ ማርኮን ወደ ቢሮ ሲሄድ መከተል ትጀምራለች። እሱ አሁንም የዳይሬክተሩ ሹፌር እንደሆነ በማሰብ የዳይሬክተሩ ውሻ ራሱ ዳይሬክተር ነው እንደሚባለው ለአንተም ክብር ይሰጠዋል ብላ ልታሳብደው ትደርሳለች። ወደ ቢሮ ገብቶም ካዝናውን ሲከፍት ደግሞ በድንጋጤ ሌባ ነህ እንዴ? ለምን ሰርቃለህ? እባክኔ ሰርቅ ያመጣልሃለሁ እንጂ አንተ አትታሰር ብላ ደግሞ በሞኝነቷ ልታድነው ትሞክራለች። እሱም ከአቅሙ በላይ ሲሆንበት ከካዝናው ውስጥ ውድ የሆነ ዳይመንድ ቀለበት አውጥቶ ይስጣትና ይሄን ሸጠን ከፈለው እንዴ ብላ ስጠይቀው ይሄ እኮ የጋብቻ መጠየቂያ ቀለበት ነው ስላት ቀለበቱን በጥርሷ ነክሳ እውነተኛ መሆኑን ለማረጋገጥ ስትሞክር ማርኮ ባድናቆትና በግርምት ይመለከታታል። በሌላ በኩል ዩኒቨርሲቲ ውስጥ ኤሚ በመጥፋቷ ጓደኞቿ ይጨነቃሉ። ያንግም እንደሚወዳት በግልጽ ለጓደኞቿ ያምንና ማርያንም የት እንዳለች ደውለሽ ጠይቂያት እስኪ ብሏት ማርያ ስትደውል በኤሚ ስልክ የማርኮን ድምፅ ሳሙና ኤሚም ሹፌሩ ኪም ነው ብላ ብትዋሽው ማርኮ ግን ስልኩን ነጥቆ ይዘጋዋል። እሷም ቀለበቱን ስለወደደችው ታረገዋለች። ወዲያውም ቢሮ ሲንኳኳ ደንግጣ ጠረጴዛ ስር ትደበቃለች። የቢሮ ሰራተኛ ኬተም ምግብ ይዛ ስትመጣ እሱ ኤሚን ያጣትና ግራ ገብቶት ይፈልጋታል። ሲያገኛትም ተደብቃ ከነበረበት የጠረጴዛ ስር ወጥታ በረረው ላድን ነው ብላ ስቄ ምክንያት ትሰጣለች። ኬትም በኤሚ እጅ ላይ ያለውን ውድ ቀለበት ስታይ በቅናት ትቃጠላለች። ኤሚ ግን አሁንም ማርኮን ሹፌር እንደሆነ በማሰብ እባክህ ከዳይሬክተሩ ጋር እንድገናኝ አግዘኝ፣ ስኮላርሺፕ ማግኘት አለብኝ፣ ካለበለዚያ እናቴ በጣም ትቸግራለች ብላ ስትለምነው የኤሚን የዋህነትና ለቤተሰቧ ያላትን ቅንነት እያየ በውስጡ መሳብ ይጀምራል። ስትጨቀጭቀበም እሺ በቃ እኔ ዳይሬክተሩ እንዲያምንሽ አደርገዋለሁ ብሎ ቃል ይገባላትና ተነስታ አቅፋው አለቀ ትለዋለች። እሱም እንደ ልጅ የዋህ መሆኗን አይቶ ያዝንላትና በቅንጦተኛ መኪና ወደ ቤቷ ያደርሳታል። መንገድ ላይም በድጋሚ ስለ ስኮላርሺፕዋና ስለ እናቷ እያወራችለት ለሰጣት የቀለበት ስጦታም ታመሰግነዋለች። ማርያና ኤሚ እናትም ኤሚን ከዚህ ሀብታም ሰው ጋር ሲያዩት ይደነግጣሉ። እሱ ራሱን ሲያስተዋውቅም ማርያ በቅናት ስሜት ተውጣ በቅስቃሴ ተቀበለዋለች። የኤሚ እናትም ማርኮን ወደ ውስጥ ገብተህ ቡና ጠጣ ብትለውም እሱ ግን ለጊዜው እንደማይችል ተናግሮ ይሰናበታቸዋል። ለረዳቱ ደውሎም ከዩኒቨርሲቲው ተወካይ ጋር ያለውን ስብሰባ እንዲያመቻቹና ተወካዩም ኤሚ ካልሆነች እንደማይገኝ አስጠንቅቀው ይነግረዋል። ኤሚ ወደ ቤት ገብታ እራት እየበላች ያለም ዶክተር ሊም ደውለው ስብሰባው እንዳልተሰረዘና ዳይሬክተሩ ራሱ ኤሚን በስም ጠርቶ እንደፈለጋት ያበስሯታል። ኤሚም ያ ሹፌር ተራ ሰው አይደለም ማለት ነው፣ ትልቅ ግድነት ያለው ሰው ነው ብላ ደስ ይላታል። በማግስቱ የዩኒቨርሲቲ ጓደኞቿ ስለ ኤሚ መጥፋት ሲያወሩ ያንግ አሁንም ፍቅሩን መግለጽ ባለመቻሉ ያሽፉበታል። ኤሚ ግን ከጓደኛዋ ልብስ ታውሳና ጃኬት ደርባ በሚያምርና ዘመናዊ በሆነ አለባበስ ወደ ድርጅቱ ትሄዳለች። ዶክተር ሊም አቀራረቧ እንድታሳያት ቢጠይቋትም ኤሚ ግን ውይ ረሳሁት አልያዝኩትም፣ በውስጧም ያ የእዝ መሸጫ ዜና ምን አቀራረብ ያስፈልገዋል እያለች ግራ ትጋባለች። ወደ ሊፍት ስትገባ ማርኮ ባጠገቧ ቢያልፍም ሳታስተውለው ትቀራለች። እሱ ሲወጣ ግን ሹፌሩ ኪም እያለች ስትከተለው ስትል ሳታስተውል ከመስታወት በር ጋር ትጋጭና ማርኮ ተመልሶ መጥቶ ሲያዋራት ኤሚ በድንጋጤ በሩ አወራ እንዴ ብላ ግራ ታጋባዋለች። ከፕሬዝዳንት ማርኮ ጋር እንድገናኝ ስለረዳኝ በጣም አመሰግናለሁ በማለት አሁንም ሹፌር እንደሆነ በማሰብ ታመሰግነዋለች። ኤሚ ለስብሰባ የምታቀርበውን ነገር ለማዘጋጀት የማርኮ ላፕቶፕ ትዋስና የእናንተ ድርጅት እኮ በጣም ንጹህ ነው፣ ለሹፌሮችም እንኳን ላፕቶፕ ይሰጣል እያለች ስትቃልድ ማርኮ ግን በኤሚ እጅ ላይ ቀለበቱ ባለመኖሩ ይደነግጣል። ኤሚም ማርያ ካየችው ትቀናብኛለች፣ እናቴ ደግሞ ለገንዘብ እንድሸጠው ስለምጠይቀኝ ደብቄው ነው ብላ ትመልስለትና ማርኮ ግን ሁል ጊዜ እንድታረጊው ይፈልጋለሁ። ዶክተር ሊም በድንገት በዩኒቨርሲቲው አስቸኳይ ስብሰባ ስለገጠማቸው በሮዜል ድርጅት በሚደረገው የኢንቨስትመንት ስብሰባ ላይ መገኘት እንደማይችሉ ለኤሚ ያሳውቋታል።
እሷ ግን ተስፋ ከመቁረጥ ይልቅ እናቷን ይዛ ወደ ድርጅቱ የኮንፈረንስ አዳራሽ ትገባለች። አዳራሹንም በፊኛ በሻማና በልዩ ጌጣጌጦች ታስጌጣውና የልደት ቀን የሚመስል ድባብ ፈጥራ ኬክ ይዛም ትመጣለች። ስብሰባው ሲጀመር ማርኮ ኤሚ እንዳታውቀው ፊቱን በወረቀት ሸፍኖ ይቀመጣል። ሌሎች የስብሰባው ተሳታፊዎች አዳራሹን በዚህ መልኩ ተውበው ሲያዩት ግራ ቢጋቡም ኤሚ ግን ዘግይታ ገብታ ዝግጅቷን ማቅረብ ትጀምራለች። ኤሚ የጀመረችው ግን ስለ ኢንቨስትመንት ሳይሆን አሁንም ስለ አደገኛ እጽ አይነቶችና ጉዳታቸው ነበር። ሁሉም ተሳታፊዎች ይሄ ከትምህርት ጋር ምንም ግንኙነት የለውም በሚል ግራ ተጋብተው ሊያስቆሟት ቢሞክሩም ማርኮ ግን ድምፁን ለውጦ ትቀጥል በማለት እንድትጨርስ ይፈቅድላታል። ኤሚ ድምፁ መመሳሰል ቢገርማትም አሁንም ግን ማንነቱን ሳታውቀው ትቀራለች። በመጨረሻ ማርኮ ኢንቨስትመንቱን ለመቀበል ወስኖ ኤሚ ሳታየው ከአዳራሹ ይወጣል። ኤሚ አሁንም ቢሆን የአጭርና መላጣ ያለችው ዳይሬክተር ኢንቨስትመንቱን የተቀበለው በእጽ ገለጻዋ መስሏት በደስታ ልትፈነዳ ትደርሳለች። እናቷም ለአዳራሹ ታዳሚዎች በሙሉ ኬክ እያከፋፈለች የልጇን ስኬት ታከብራለች። በማግስቱ ዩኒቨርሲቲ ውስጥም ኤሚ ዳይሬክተር ማርኮ ግን እጅግ ምስጢራዊ ሰው ነው፣ አቀራረቤን ተቀብሎት ለምን ፊቱን አልሳየኝም እያለች ስታስብ ያንግ መጥቶ ሊያጓራት ቢሞክርም ኤሚ ግን በሀሳብ ተውጣ ነበር። በዚህ መሀልም እጅግ ውብና ዘናጭ የሆነችው የክፍል ጓደኛቸው ዩሚ ከኒውዮርክ ጉዞዋ ተመልሳ ትመጣና የተማሪዎች ሁሉ አይን እሷ ላይ ያርፋል። ከውጭ የተመለሰችው ዩሚ ለጓደኛዋ ለኤሚል ደስታ ይዛላት ትመጣለች። ሁሉም ተማሪዎች ነገ የፍቅረኛሞች ቀን ስለሆነ አብሮ ለመውጣት ቢስማማውም ኤሚ ግን ሌላ ፕሮግራም ይኖረኛል ስትል በመሀል ዩሚ የኤሚን እጅ ላይ ያለውን ያንን ውድ ቀለበት ስታየው እጮኛሽ እንዴ ቀለበቱ ምንድን ነው ስትል ሁሉም ይደነግጣሉ። ያን ግን በሰማው ነገር ልቡ ቢሰበርም ኤሚ ግን የአሽፌሩ ኪም ነው የሰጠኝ ግን ሚስጥር ነው በማለት በሞኝነቷ ግራ ታጋባቸዋለች። እነሱም ኪም የሚባል ሹፌር ደግሞ ማን ነው ሚስጥር ብሎ ነገር የለም እያሏት በዛው ሰዓት ዳይሬክተሩ ማርኮ ደውሎላት ኤሚ ቁጥሩን ሳላይዛቸው ማነህ ስምህ ማን ነው? እኔ ነኝ። ስምህ ኤሚ ነው? ወንድ ሆነህ እንዴት ኤሚ ትባላለህ ብላ አሁንም ታበሳጨዋለች። ማርኮም ወይ ጉዴ እንዲህ ያለ ሞኝነት አለ እንዴ 5 ሰዓት ላይ በዩኒቨርሲቲ በር ላይ ጠብቀኝ ብሎ ስልኩን ይዘጋዋል። በሌላ በኩል የማርኮ የልጅነት ጓደኛና አሁንም የድርጅቱ ምክትል የሆነው ካይሮ ወደ ማርኮ ቢሮ ገብቶ ለምን እዚህ መጣ? ጓደኛ አይደለህ እንዴ? ለዛ ነው የመጣሁት። ጓደኛሞች አይደለንም የስራ ባልደረቦች ነን። እሺ ይሁንልህ የስራ ባልደረባዬ፣ አሁንም ሲንግል ነህ? አሁንም ለብቻህ ነው ያለኸው? የአባትን ውርስ ለማግኘት ማግባት እንዳለብህ አታውቅም እንዴ ብሎ ሲያስታውሰው እሱ ግን አውቃለሁ፣ እንዲያውም ሚስት አግኝቻለሁ። መቼ ነው? እኔ ሳውቃታለሁ። አይ አታውቃትም፣ እኔም በቅርቡ ነው ያወቅኳት። ሞኝ የልጅነት ባህሪ ያለባትና የምታናድድ ልጅ ናት። ካይሮም ገርሞት አንተ እኮ እንደዚህ አይነት ሰዎችን ትጣላለህ፣ ታዲያ ለምን መረጥካት? ልዩ የሚያረጋት ምንድን ነው ብሎ ሲጠይቀው እሱም ምክንያቱም ቀላል ነው፣ እንደሱ አይነት ሴት ማፍቀር ስለማልችልና ጋብቻው ለጥቅም ብቻ ስለሚሆን ነው በማለት ኤሚ እንደማይወዳትና ለውርሱ ብቻ እንደመረጣት በግልጽ ይነግረዋል። በሌላ በኩል ዩኒቨርሲቲ ውስጥ ማሪያ ከፍቅረኛዋ ከሉዊንስ ጋር ስትመጣ ኤሚ ስለ ቀለበቱ ጥያቄ እንዳታበዛባት ትሸሻለች። 5 ሰዓት ሲሆንም ወደ ዩኒቨርሲቲው በር ስትወጣ ማርኮ በመኪናው ይጠብቃት ነበር። ሁለቱ ሲተያዩም በመካከላቸው የፍቅር ስሜት ያለ የሚመስል ነገር ይታያል። አጠገባቸው የነበሩ ሰዎችም ሆን ብለው አበባዎችን ሲበትኑባቸው እሱ ግን በሁኔታው ተበሳጭቶ በቃችሁ ካለ በኋላ ኤሚ ደርቃ ቆማ ስትመለከተው ኤሚ ለምንድን ነው ቆመሽ የምታይኝ ብሎ ይጠይቃታል። ኤሚም እሱን ደስ እንዲለው ብላ በቆመችበት መደነስ ትጀምር። ጭፈራሽን አቁሚ፣ አንተ ትመጣለህ ብዬ ካልጠበኩም ነበር። ከዛም ኤሚን ይዞ ወደ አንድ ዘመናዊ የባለ ሀብቶች ምግብ ቤት ሲወስዳት እሷ ግን አሁንም በዛው በለመደችው የዋህነቷ ይሄን ሁሉ ምግብ ቤት ሹፌር ሆነ እንዴት ትመጣለህ? ዳይሬክተሩ ማርኮ ሰርቀህ እንደመጣህ ቢያውቁስ? ወይስ ደሞዝህ በጣም ብዙ ነው እያለች በጥያቄ ታጣድፈዋለች። ለአመጋገብ ስርዓቷም ጭራሽ ግድ የማይስጣት ስለሆነች አፏን በምግብ ሞልታ እንደ ፊኛ ስትተነፍስ በዙሪያዋ ያሉ ባለሀብቶች በመጸየፍ ይመለከቷታል። በመሀል ማርኮ ምግብ እየበላ በትንሹ ሲያነሳ ምላስን ወጥከው እንዴ ብላ በድንጋጤ አፉን ለመያዝ ስትሞክር ምግብ ቤት ውስጥ ያሉ ሰዎች ሁሉ ያፈጡባታል። ማርኮ በነገሩ አፍሮ ኤሚን ይዞ ወደ ድርጅቱ ሲሄድም በድርጅቱ ውስጥ የማርኮ ጓደኛ ካይሮ የጋብቻ አስፈጻሚን ይዞ እየጠበቃቸው ነበር። ኤሚ ከካይሮ ጋር ተቀምጣ አሁንም ማርኮ ዳይሬክተሩ መሆኑን አለማውቋን ካይሮን በሳቅ ያፈርሰዋል። ኤሚም ወደ ጋብቻ አስፈጻሚ እየጠቆመች ያ ትልቁ ሰው ከሹፌሩ ጋር አምጣ በማለት አሁንም በሀሳቧ የፈጠረችውን ዳይሬክተር ትፈልጋለች። በመጨረሻ ማርኮ መጥቶ የጋብቻ ወረቀቱን ፈርሚ። እሷም የጋብቻ ወረቀቱን ሳታነብ ከፈረመች በኋላ ካይሮም እንኳን ለትዳር አበቃሽ ስላት፣ እሷ ግን በሞኝነቷ ማን ያገባው እኔ እኮ ሰርግ እወዳለሁ ብላ ስጠይቅ ካይሮም አንቺና ማርኮ ናችኋ ሲል አሁንም ወደ ጋብቻ አስፈጻሚ እየጠቆመች ያንን ሽማግሌን ያገባሁት ብላ ስትናገር ማርኮ በመጨረሻ እውነቱን መናገር ይጀምራል። ዳይሬክተሩን የወራሴው ነኝ፣ አሁን በህግ ተጋብተናል። በሰማችሁ ነገር ደንግጣ መቼ ነው ሰርግ ያደረግነው? ትውስታዬን አጥቼ ነው እንዴ ወይስ አንተን የምታስታውሰኝ ብላ ግራ ታጋባዋለች። ካይሮ የሁለቱን ጭቅጭቅ እየሰማ በሳቅ ሞት ቢደርስም ራሱን ይቆጣጠራል። እሷም አሁንም ሹፌር ሆነህ እያለ አሁን ደግሞ ዳይሬክተር ነኝ ትላለህ፣ የታመመ ሰው ነህ እንዴ? እውነተኛው ዳይሬክተር ቢያውቅ እኮ ያሳስርሃል እያለ ስትጮህበት ማርኮ ግን ረጋ ብሎ እውነቱን ያስረዳታል።
ኤሚ ወዲያውኑ በሐሳቧ የፍቅር ዓለም ውስጥ ገብታ ከማርኮ ጋር በደስታ እየኖረን እኔ ቁርስ ያዘጋጀውለት እሱም በዓለም ላይ ካሉ ቆንጆዎች ሁሉ አንቺ ትበልጫለሽ እያለ ሲያሞግሰኝ እያለ ስተመኘው ማርኮ ከመኪና ውስጥ ጎትቶ ያስወጣታል። ትልቅ ቪላ ጋር ደርሰው ማርኮ ወደ አዲሱ ቤትሽ እንኳን ደህና መጣሽ ስላት ኤሚ በደስታ ይሄኛ ቤት ነው እያለች ደጋግማ ትጠይቀዋለች። ከልጅነቷ ጀምሮ በትልቅ ቤት ውስጥ የመኖር ህልም ስለነበራት በደስታ እየሮጠች ትገባለች። ወዲያውኑ ግን የቤቱን ግድግዳ ወንበሮቹንና ሁሉንም ነገር ወደ ሮዝ ቀለም መቀየር እችላለሁ፣ ሁል ጊዜ ሀሳቦችሽ ለምን እንግዳ ይሆናሉ፣ ለምንስ ሮዝ ብሎ ተገርሞ ያታል። እዚህ ቤት ማማ ነው የሚኖረው? ማንም የለም። እንዴት ማንም አይኖርም በዚህ ትልቅ ቤት ውስጥ? በቃ ትረብሽኝ፣ እኔም ልተኛ አንቺም ተኚ ብሎ ክፍሏ ሊያሳያት እንድትከተለው ስነግራት ኤሚ ግን በሞኝነቷ ምንም እንኳን ባለሀብት ብሆንም እኔ ግን ድሃ መሆኔን አውቃለሁ ብላ ቦርሷ መሬት ላይ አድርጋ እዛው ቀዝቃዛ ወለል ላይ ስተኛ ለምን እንዳልተከተለችው ለማየት ሲመለስ እዛው ተኝታ ያያትና ምን እያረግሽ ነው? እንቅልፌን አታውክብኝ፣ አንተ አልነበርክም እንዴ ተኛ አልከኝ? እሱም ገርሞት መሬት ላይ ተኛ አላልኩሽም እኮ ተነሽና ክፍል ሂጂ ስላት በዚህ ቪላ ውስጥ የራሷ ክፍል እንዳላስታውቅ ደስ ይላታል። እሱም ለመጀመሪያ ጊዜ በኤሚ ሞኝነት ፈገግ ይላል። እሷን ፈገግ በማለቱ የሮጠች ተከተላው ክፍሏ ውስጥ እያሉ ወደ እሷ አስጠጋም። ኤሚ በሀሳቧ ሊጎዳኝ ነው ብላ ብትጮህም ማርኮ ግን ሙቀት ስለሆነ የአየር መቆጣጠሪያ ሪሞቱን ፈልጌ ነው ተቀምጠሽበታል ይላትና በነጋታውም ከእንቅልፏ ስትነቃ ያለችበትን ቦታ ረስታው ስለነበረ በድንጋጤ ስትጮህ ማርኮም የጋብቻ ቀለበትሽን መስጠት ስለረሳው ትችልሻለሁ፣ ከስራ ቀድሜ ስለምመጣ የትም እንዳትሄጂ የሚል ማስታወሻና ሌላ የሚያምር ቀለበት አስቀምጦላት ታየዋለች። እሷም ማሪያና ጓደኞቿ እንዳዩባት ቀለበቱን ደራርባ ታደርገዋለች። ዩኒቨርሲቲ ውስጥ ማሪያና ጓደኞቿ ትናንት ሌሊቱን በሙሉ ስልክ ባለማንሳቷ ተጨንቀው እናቷ ግን ሁልጊዜው አለመጨነቋ ግራ ያጋባቸዋል። ያን ግን ቡችላ ብጾታ ገዝቶ ሊሰጣትና ፍቅሩ ሊገልጽላት በጉጉት ይጠበቃት እያለ ኤሚ በድንገት የሮጠች መታ በሰጣት የቡችላ ስጦታ ደስ ይላታል። ያን ግን ለብዙ ጊዜ በልቡ የደበቀውን የፍቅር ቃላት ሊነግራት ይወስናል። ኤሚ ከአንቺ ጋር ካለን ቅርርብ የተነሳ የተለየ ስሜት የተሰማኝ ነው እያለ እጇን ሲይዛው በእጇ ላይ የጋብቻ ቀለበት ሳይደነግጣል። እሷ ግን ለምን አዘንክ? ቀለበቱ ብዙ ስለሆነ ነው ስግብግብ እንዳትሉም ብዬ እኮ ነው ብላ ነገሩን አቃላ ትመልስለታለች። እሱም ሌላ ያሰበውን ይተዋል። በሌላ በኩል ማርኮ ለኤሚ ስጦታ ለመስጠት የምታምር ድመትና አበባ እንዲያመጣለት ካይሮን ያዘዋል። እሱም ይዘውለት መጥቶ አፉ እንዳመጣለት ሲናገረው እሺ ጥሩ አሁን ውጣ፣ አመሰግናለሁ እንኳን አትለኝም እንዴ? በዚህ ሽሽ ፍቅር ሳትወድቅ አልቀረህም። ለሷ ነው ይሄ ሁሉ። ዛሬ ፍቅረኛሞች ቀን ነው አሉ። ስለዚህ ለሚስት የገዛሁላት። አሁን ውጣ በቃ። ማርኮ በህይወቱ ለመጀመሪያ ጊዜ ከስራ ቀድሞ ወደ ቤቱ ይመለሳል። ለምንድነው እንደዚህ የምሆነው? በእውነት አፍቅራት ይሆን እንዴ እያለ ራሱን የጠየቀ ቤት ውስጥ ደግሞ ኤሚ የሚፈልጋት የሚያጣታል። እሷ ግን እናቷን ለመጠየቅ ሄዳ እናቷን በእንዴት ጆሮዋን ይዛ ለምን ከባልሽ ቤት ወጣሽ? ባልሽ በጭንቀት እየፈለገች ነው ብላ ወደ ታክሲ አስገብታ አስተልካት። ኤሚም እናቴ እንዴት አውቀች ብላ ብትገረምም ነገሩን የነገራት ግን ራሱ ማርኮ እንደነበረ ይገባታል። ማርኮ በቤቱ ውስጥም ለ3 ሰዓታት ያህል በጭንቀትና በንዴት ሲጠብቃት ከቆየ በኋላ ያን የሰጣትን ቡችላ ይዛ ወደ ቤቷ ስትመለስ የማርኮ መኪና ታየውና ቀድሞ መጥቶ ካጣኝ ህይወቴን ያበላሻታል በሚል ፍርሃት ውስጥ ሆና ስትገባ እሱም በንዴት ስንት ሰዓት እንደሆነ ግን ታውቂያለሽ? ስልክ ዘግቷል። ሰዓት ከፈለክ ደግሞ ሌላ ሰዓት እንግዛ ብላ አጠገቡ ያለችውን ድመት ስታይ ኬት የመጣች ናት? እኔ ልጠይቅሽ እንጂ ያሹን ቡችላ ኬት አመጣሽው? እሷ ግን ስምሽ ማን ነው ብላ ድመቷን ስጠይቃት አንቺ ሞኝ ድመት ትመልስልሻለች እንዴ ብላ ያሽፉባታል። የት ነበርሽ? ከያንግ ጋራ ነበርኩኝ። ይህንን ቡችላ የሚሰጠኝ እሱ ነው። እንዲሁም እጄ ላይ የጋብቻ ቀለበት ሳይ ለምን እንደሆነ ባላውቅም ደንግጠው ነበር። ምናልባት ቀለበቱ ስለበዛብኝ ቀንት ይሆናል ብላ ማርኮን በቅናት አቃጥለዋለች። እሱም የድመቷን ስም እንድታወጣላት ሲነግራት አሙር የሚል ስም ትመርጣለች። ይሄ ደግሞ ምን አይነት ስም ነው? አሙር ማለትማ የእኔን ስም ኤሚና የአንተን ስም ጥምረት የያዘ ነው ኤሞር ስትለው ደስ ይለዋል። ካልፈለክ ግን ቀይረዋለሁ። አይ አይሆንም፣ ጥሩ ስም ነው የመረጥሽው ብሎ ይስማማል። በዚህ መሃል ካይሮ በድንገት ገብቶ ማርኮ ቁልፍ ሊያመጣ ሲወጣ ካይሮና ኤሚ ለብቻቸው እንደሆኑ ካይሮም ስለ ሃኒሙን ምን አዲስ ነገር አለ ብሎ ይጠይቃታል። ምንም ሃኒሙን የለም፣ እኔ በራሴ አልጋ እሱም በራሱ አልጋ ነው የምንተኛው በማለት እውነቱን ትነግረዋለች። ማርኮም ለኤሚ ያመጣላትን አበባ አይታ ደስ ይብላትም በውስጧ ግን ይህ አበባ ለእኔ ነው ወይስ ማርኮ ሌላ የሚወዳት ሴት አለች? አባብሎኝ የሄደው ለዛ ይሆን እንዴ? ማርኮ ማሳመን አለብኝ፣ እሱ እኮ ባለቤቴ ነው በማለት ለራሷ ቃል ትገባለች። ማርኮ ደግሞ ሹፌር ወይም ባለሀብት ብቻ ሳይሆን አደገኛ የሆነ የማፊያ ቡድን መሪና በጦር መሳሪያ አጠቃቀምና በውጊያ የሰለጠነ ሰው ነው። ማርኮና ካይሮ ወደ ምስጢራዊ ዋና መስሪያ ቤታቸው ሲሄዱ አንድ ሰው በሰንሰለት ታስሮ እናያለን። ማርኮና ኤሚ ቪላ ውስጥ ሲያወሩ በድብቅ ሲሰልል የነበረና ካይሮ ሳይታወቅ የያዘው ሰላይ ነበር። ሰላዩ ምንም አይነት ሚስጥር አልናገርም በማለቱ ማርኮ ይተኩሱበታል። ማርኮ በኤሚ ላይ ምንም አይነት አደጋ እንዳይደርስና ወደዚህ አደገኛ ዓለም እንዳትገባ የቪላውን ጥበቃ እንዲያጠነክሩት ካይሮን ያዘዋል። ባለፈው የሆነው ነገር ሁሉ አሁን እንዲደገም አልፈልግም።
በዚህ መሃል ማርኮ በልጅነቱ በእናቱ ላይ የደረሰውን አሰቃቂ አደጋ ያስታውሳል። እናቱ ጋራ በደስታ የተጫወተ ከቆየ በኋላ ተመልሶ ሲመጣ እናቱ ህይወቷ አልፎ ስላገኛት ይህ አሰቃቂ ትዝታ አሁንም ድረስ ያሳዝነዋል። የእናቱ ሞትና ያንን አሰቃቂ ትዝታ እያሰበም እያለቀሰ ወደ ማፊያው ዓለም የገባውም እናቱ ለገደሉበት ሰዎች የበቀል እርምጃ ለመውሰድ እንደሆነ እንረዳለን። በሌላ በኩል ማሪያ ከኤሚ እናት ሰምታ ማግባቷን ስታውቅ እሷም ትደነግጣለች። ማርኮ ኤሚን ከማግባቱ በፊትም ወደ እናቷ ጋር ሄዶ እንደነበረና እናቷም ሁለታችሁ መሀል የሆነ ነገር እንዳለ ተሰምቶ ነበር ብላ በደስታ እንደፈቀደችለት እናያለን። ኤሚ በላፕቶፓ ለሃኒሙን የሚሆን ቦታ ስትፈልግ ቆይታ ማርኮ ሲመለስም ይህ አበባ ለኔ ነው ወይስ ለሌላ ሴት? ለአንቺ ካልሆነ ለማን ይሆናል? ቡና ፍታለት እያጠጣችበም መቼ ነው ለሽርሽር የምንሄደው ስትለው ማርኮ በድንጋጤ ቡናው ልብሱ ላይ ሲደፋ እሷ ግን በንግግር የደነገጠ ወይስ የቡናው ጣዕም መጥፎ ሆኖበት ነው ብላ በሞኝነቷ ተጠራጥራለች። በነጋታው ጠዋትም ቁርስ አዘጋጅታለት ቡናውን በፍቅር አቅርባለት ስትመለከተው እሱም በአድናቆትና በፍቅር አይን ያያታል። በየዋህነቷና በደግነቷ ልቡ ይሸነፋል። ዩኒቨርሲቲ ውስጥም ማሪያ ለጓደኞቿ ኤሚ የታዋቂውን ድርጅት ዳይሬክተር ማርኮን አግብታለች ብላ ስትናገር ያንግ ግን ልጅቷን አፍኗት ሊሆን ይችላል ሄደን እናረጋግጥ ወደ ድርጅቱም ሄዳሉ። ኤሚ ለማርኮ ምሳ ይዛለት ወደ ቢሮ ስትሄደም ቅናተኛዋ ጸሐፊ በንዴት ብታተም እሷ ግን ለባሏ የሰራችለትን ሩዝ በልብ ቅርጽ አቅርባለት ምግቡን እየበላ በድንገት ኤሚ ጓደኞች በሙሉ ወደ ቢሮ ጥሰው ይገባሉ። ያንግና ጓደኞቹን ከማርኮ ጋር በግል ተነጋግረው ነገሮችን ካረጋጉ በኋላም ጓደኞቿ ለትዳሯ እንኳን ደስ አለሽ ብለው ማሪያ በመጀመሪያ ተቆጥታ የነበረ ቢሆንም በኋላ ግን ተረጋግታ እሷም እንኳን ደስ ያለሽ ትላታለች። ማርኮ ወደ ቤት ሲመለሰም ኤሚ ያዘጋጀችለትን ጣፋጭ ምግቦች፣ ኬኮችና ቸኮሌቶች አይቶ የስኳር በሽታ ልታስይዥኝ ነው እንዴ ቢልም ሲርባው ግን ሁሉንም መብላት ይጀምራል። በዚህ መሀልም ለኤሚ ከጓደኛዋ ስልክ ተደውሎላት ያንግ ከድርጅቱ ከወጣ በኋላ ወደ ጂም ሄዶ ራሱን እየጎዳ ነው፣ በአንቺ ምክንያት በጣም ተጎድቷል። እሷም ተጨንቃ ካይሩን የደርሳት ጠይቃው ያንግን ስታገኘውም ወዲያውኑ ያቅፋታል። በሌላ በኩል ማርኮ የኤሚን ጣፋጮች እየበላ ካይሮ መጥቶም ሉዊስና የርስ የተባሉ ጠላቶችህ አንተን ለመጣል ከጠላት ዲድ ጋር እየተባበሩ ነው የሚል አስፈሪ ዜና ቢነግረውም የማርኮን አይምሮ ግን ያለው ኤሜት እንዳለች ነበረ። እሷም ያንግን ደግፋ ስትወጣ ማርኮ በድንገት ከፊታቸው ተገትሮ በእንዴት ሊወስዳት ይሞክራል። ያንግን በበኩሉ የኤሚን እጅ አጥብቆ ይዘዋል። ኤሚ በሁለቱ ወንዶች መካከል ሆና ግራ ስትጋባ ክፍል 1 በዚህ ይጠናቀቃል። በቀጣይ በክፍል 2 እንድንገናኝ እስካሁን ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁና ቪዲዮንም ላይክ እያረጋችሁ ጠብቁን።